ብዙ መስዋዕቶችን ከፍሎ እንግዲህ ዛሬ ልጁን በቅፉ ይዟል። ይመችህ፣ የምር ይመችህ። በቃ አባት መክፈል ያለበትን መስዋዕት እየከፈልክ እንግዲህ እዚህ ደርሰሃል። አሁንም በርትተህ ጠንክረህ ልጅህን በአደባባይ ልጅህ እንደሆነች በቃ በትክክለኛው መንገድ አስመስክረህ ወደፊት እንድትሄድ ነው የምንፈልገው። እዩ እንግዲህ ለብዙ ወራት የብሩክ ልጅ ናት እያለች ተመልካችንም እነሱንም ብጥብጥ ያደረገችባት ልጅ ዛሬ እንዳያቸዋት ዙም አድርጋችሁ አይታችኋት ከሆነ ትንሽ ለማሳየት ሞክሯል። ግን እዩን ስለፈራ በደንብ እንደዚህ ግልጥልጥ አድርጎ ማሳየት አልፈለገም። ስለፈራ ማለት ነው። ጭራሽ እንዳይደርስ ነው ድራሹን የምታጠፈውና ግን ደግሞ የተወሰነ አሳይቷታል ፊቷን። ቁጭ ደግሞ ቀይናት ምንጥሴ እያለች ትቀበል ቁጭ ቢኒን በቃ ቢኒን ነው የምትመስለው። ቢኒን በቃ አፍንጫ ብሏ በደንብ ዙም አድርጋችሁ አቅርባችሁ እዩዋትማ። ና ይገርማል ግን የምር እንደዚህ ይቻላል እንዲህ በዚህ ልክ ዋሽቶ የሰውን ህይወት መበጥበጥ፣ ሚዲያውን ትርምስምሱን ማውጣት እንደዚህ ይቻላል እንዲህ ነው ያልኩትኝ የምር በውሸት እና ለማንኛውም ቢኒ የማያቸውክ ጀግና አባት የምር እርግጠኛ ስለሆነ ነበረ እሱም በዚህ ልክ ተጋፍቶ እንደዛ እያባረረችው ከበር እያባረረች በር እየዘጋችበት ጎትታ እያስወጣች እየመታችሁ፣ ግን እሱ በቃ ልጁን ለማግኘት ወደ ኋላ አላለም ነበረ። በቻለው መጠን ጥረት እያደረገ ነበረ። ይመችህ የምር ዛሬ እንግዲህ ልጁን አቅፎ የተባበረችው የዩ እህት ናት ልጁን እንዲያይ። ምክንያቱም አንድ አባት ልጁ ከሆነች ልጄ ነች ብሎ ከመጣ ልጁን የማየት መብት እንዳለው ነው እህቶቿም የተረዱት። ከዚህ በፊትም ካስታወሳችሁ ታላቅ እህቷ በጣም ጥረት አድርጋለች እነሱ እንዲስማሙ፣ እነሱ አንድ ላይ እንዲሆኑ፣ ቀለበት ሊያረግላት እንደገና ደግሞ ያጥሮፍ አትስማሽ አክብሮላት። በዛን ሰዓት እህቷ ታላቅ እህቷ አብረው ነበረች፣ እያገዘችው ነበረ። በቃ እንዲስማሙ በጣም ትፈልግ ነበረ። ግን ደግሞ እዩ አሻፈረኝ ናት። አሻፈረኝ ገና ሳትፈምስ 100,000 ሳትገባማ ልጅቷ የማን እንደሆነች አትናገርም። አይ ኧረ በስመ አብ። ብሩኬም ዛሬ እንደሰማችሁት ማለት ነው አንዳንድ ቪዲዮ ላይ እያየሁ ነው አንዳንድ ነገር፣ ግን ደግሞ እኔ በጭራሽ ላገኛት አልቻልኩም። ምክንያቱም ውሸት ስለሆነ እንደዚህ ፊት ለፊት መታ መጋፈጥ አልፈለገችም። እውነት ቢኖር ነይ በቃ እሺ እውነቱን እናውጣ እውነቱን እንወቅ ስትባል አትሸሽም ነበረ። ስለዚህ ውሸት ሁሌም ውሸት ነው። በቃ አላ ስሬሱ ናቸው። ያን ነገር ለማጣራት ስትሞክሩ ወደ ኋላ ነው የሚሸሹት እና ይሄ ነው የተፈጠረው ነገር። ለማንኛውም ግን እኔ ደስተኛ ነኝ። ህይወቴን በደስታ እየቀጠልኩኝ ነው ያለው ነገር ይፋ ቢሆን ቢጣራና እኔም ስሜን ባጸዳ ደስ ይለኝ ነበር። ግን ያን ነገር ደግሞ ባለቤቶቹ ሊገኙ ፍቃደኛ ሊሆኑ አልቻሉም። ያልሆኑበት ምክንያት ደግሞ ውሸት ስለሆነ ነው ብሏል። እንግዲህ ወደፊት የምናየው ነው የዩን መጨረሻ ምን እያሰበች እንደሆነ አሁን እውነትም ለመናገር ይከብዳል። እችን ትንጥ እያራስ ልጅ ጥላ ከቤት ወጥታ ምን እያሴረች እንደሆነ ምን እየተመተመች እየጠመጠመች እንደሆነ እግዚአብሔር ይፍተው። ለማንኛውም ግን ቢኒ ተመችቶኛል። የምሬን ነው የምላችሁ። በቃ የፈለገ ቢገፋ እሱ ልጁን ከማግኘት ወደ ኋላ አላለም። እንደምታዩት ነው አንዴ ታላቅ እህቷ ጋር አንዴ ታናሽ እህቷ ጋር እያለ አንዴ በራ አንኳኩቶ በጊዞ ይሄዳል። ብቻ የቻለውን እያደረገ ነው። የምሬን ነው የምላችሁ። ልጅቷ ራሱ ካደገች በኋላ እኔ እንጃ የምትኮራበት አባት ነው የሚሆነው። ማለት አባቴ ለካ በዚህ ልክ ነበር በቃ እኔን ለማየት እኔን ለማግኘት በቃ እየታገልክ ከእናቴ ጋር በቃ ብዙ ነገር እየተባልክ ምናምን አይነት ነገር መቼም ይሄ ቪዲዮ ተቀማጭ ነው። መቼም አያጠፉትም። እነሱ ጋር እንኳን ቢያጠፉት ማለት ነው እየተቆራረጠ በየቦታው ተጭኗል እና ወደፊት ብቻ ልጁ ደስተኛ ትሆናለች በአባቷ። የምሬን ስነግራችሁ ማለት ነው። ምክንያቱም ብዙ እኔ እንጃ እንደዚህ በቃ ልጄ ናት በቃ ልጄ ናት ትካጂኝ ብሎ እየተፋለመ ነው ያለው ከእዩ ጋርና ደስ የሚል አባት ነው። ያው መጀመሪያ ላይ እኛም ደብሮን ነበር አመጣጡ ልክ ስላልነበረ ምናምን እንጂ ከዛ በኋላ ግን ተስተካክሎ ስርዓቱን ይዞ በቃ የራሱን ልጅ እና ልጅ ማግኘት ላይ ነው ያለው ትኩረቱ ማለት ነው። እና እዩ እንግዲህ ብንመክራት እምቢ ብላለች። መስሚያ የጥጥ ነው አልሰማችሁም አያገባችሁም ነው። አሁንም በቅርቡ አባቷን ታያለች ነው እያለች የነበረው ቅድም በቅርቡ ለአባቷ ምናምን ብቻ ልቦና ይስጥሽና አንቺም እንግዲህ በቃ እንደዚህ በዚህ ልክ ልጁን የሚወድ ከሆነ ማለት ምን በነገራችን ላይ እዩና ቢኒ ከዚህ በፊት በሆነ ነገር ተጋጅተው ተጣልተው ምናምን ትንሽ ክፍተት ፈጥረው ነበር ታውቃላችሁ። ምን ያክል ነው የተጣሉበት ነገር? ከባድ ነው? ትንሽ ነው? ቀላል ነው?
አናቅም። በእርግጥ ቢኒ ተናግሯል። ያን ያክል እንደዚህ የሚያቃረን ነገር አልነበረንም፣ ትንሽ ነው የተጋጨ ነው ብሏል። ግን ደግሞ ምናልባት ያ ነገር እዩን አስቀይሟት ሊሆን ይችላል የተጋጩበት እና እንግዲህ ቢኒ ይቅርታ ማለት ባለብ መንገድ ይቅርታ ጠይቃትና ምናልባት በራሷ ጊዜ በቃ ልጅ ናት ብላ፣ በነገራችን ላይ እዚህ ጋር ልጅ ናት ብላ እንኳን ብትልህ ቢኒ ማስመርመር ግዴታ ነው። ምክንያቱም በቃ ግድ ነው፣ ወደደችም ጠላችም ልጇን አስመርምራ ለትክክለኛው እንትን ማለት አለባት። ምክንያቱም ብዙ ሰው ተተረማምሷል በእሷ ውሸት ምክንያት ማለት ነው። እና በእርግጠኝነት ይህን ነገር ራሱ ለአንተ እንደውም ቀላል ነበረ። ከልጅቷ ራሱ ትንሽዬ ጸጉር ቆርጠህ ናሙና የምር ብሩኬን ራሱ ማገዝ ትችል ነበረ፣ በዛውም ማለት ነው። ሁለታችሁም በራሳችሁ መንገድ መሄድ ትችሉ ነበር። የግድዩን መጠበቅ አይጠበቅባችሁም ነበረና እንደዛ ማድረግ ትችል ነበር። በእርግጥ እንደዛ ማድረግ ደግሞ ወንጀል ሊሆን ይችላል። ማለት አንድ ሰው ያለ ፍቃዱ ቤት ሄዶ የሰው ልጅ ጸጉር ቆርጦ መውሰድ ይሄ ራሱ በሕግ ሊያስጠይቅ ስለሚችል እንጂ እንደሷ ርብሻና እንደሷ መበጥበጥ የምሬን ነው የምላችሁ ይገባት ነበረ። እንደዛ ነበረ በቃ ሁሉም በቀላሉ እንደውም ግልግል ይል ነበር። ሚዲያውም እነ ብሩኬም እነ ሀይሚም በቃ ፏ ብለው በሰላም በጤና ህይወታቸውን ይቀጥሉ ነበር። ለማንኛውም ግን ዞሮ ዞሮ እውነቱ መውጣቱ አይቀርም። እውነት ተደብቆ አይቀርም። ለጊዜው ይመስላል እንጂ እውነት መቼም ቢሆን ተደብቃ አትቀርም። በራሷ ጊዜ ይፋ ታወጣዋለች። ካልሆነ ደግሞ ይፋ በሚወጣበት መንገድ እግዚአብሔር ይፋ ያወጣዋል። እና ቢኒ ተመችተኛል የምር። ግን ልጅቷን ይዤ ልጥፋ ምናምን አይነት ነገር ልውጣ እንደ አሁን እችን ጥዬ ልጅ እንደ ወዴ ልትወስዳን ነው ቢኒ? እንዲ የምር እናንተ ግን እዩ ወልዳ ነው እንዲ? እኔ እኮ የምሬን ነው የምላችሁ ቤተሰብ ከይቅርታ ጋር ማለት ነው። እዩ እርጉዝም የሆነች አይመስለኝም። አይደለም የወለደች እርጉዝ በመሆኗ ራሱ እኔ አላመንኩም ነበረ፣ የምሬን ስነግራችሁ ማለት ነው። ምክንያቱም እነ ብሩኬ መጀመሪያ ቡታጅራ ሄደው ሲያገኟት የነበረው ሆዷና ከዛ ከሳምንት በኋላ የነበረው ሆዷ ሰማይና ምድር ነው በጣም ማለት ነው። እና በዛ ምክንያት እኔ እዩ እርጉዝ ናት በሚለው እስካሁን አላምንም ነበረ፣ የምሬን ስላችሁ ማለት ነው። ንፋስ ነው ቤተሰብ። እና ምናልባት አሁንም የእህቷ ልጅ ልትሆን ትችላለች፣ አናቅም። ብቻ እግዚአብሔር ነው የሚያውቀው። ብቻ በፈጣሪ ስራ መግባት አንፈልግም። ግን ዞሮ ዞሮ ጻልዣለች እና ለማንኛውም ፈጣሪ እውነቱን በቅርቡ ለቢኒም እውነቱን ያውጣለት። የምር ያሳዝናል። በዚህ ልክ እየተፋለመ ከሷ ጋር እንደ ውሻ ማለት እንደውም በጣም ታጋሽ ልጅ ነው። የምሬን ነው የምነግራችሁ። እንዴ ተመልሶ ራሱ አይሄድም ነበር። እዩ እንደምታመነጫጭቀው አይነት እንዴ ተመልሶ ወደዛ ቤት ራሱ አይሄድም ነበር። የምሬን ስነግራችሁ ግን ምን ያክል በልጁ እርግጠኛ እንደሆነ የምታውቁት። እንደዛ እየተገፈተረ እንኳን ከቤት እየተባረረ ነገም ተመልሶ እሷ ቤት ነው የምታገኙት። ነገም ተመልሶ በሯ ላይ ነው የምታገኙት። ከዚህ በላይ ምንም እርግጠኛ